يعيش ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንኳን ለ14ኛው ዓመት የካቲት 19 የትግራይ ህዝብ ዲሞክራሲያዊ ንቅናቄ ድርጅትን ምስረታ በሰላም አደረሳችሁ እያልን እንደሚታወቀው በተለያዩ ግንባሮች ያሉትን የሰራዊት ሞራልና የበዓልን አከባበር ምን እንደሚመስል በክፍል 1 ስናቀርብ ቆይተናል። አሁንም የሱ አካል የሆነው በማዕከላዊ እዝ ያለውን የሰራዊቱ ሞራልና የበዓልን አዘገጃጀት ምን እንደሚመስል ከዚህ ቀጥለን እናቀርባለን። መልካም ቆይታ ይሁንላችሁ። የተከበራችሁ ተመልካቾቻችን እንደምትከታተሉት ያላችሁት የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትሂደን ታጋዮች ዝግጅትን ለመከታተል አሁን ቦታቸው ይዘው ይገኛሉ። እንኳን ለ14ኛው ዓመት የካቲት 19 የምስረታ በዓል በሰላም አደረሳችሁ አደረሰን እያልን አሁን ደግሞ የአወት ለውጥ ሰዓት የባህል ቡድን መድረኩን ተረክባ ስላለች ሙሉ ዝግጅቱን እንድትከታተሉት ከወዲሁ እየጋበዝኩኝ አሁን ወደ ባህል ቡድኑን ላሸጋግራችሁ። መልካም ቆይታ። ምናሉ ዛሬ ምናሉ ዛሬ ምናሉ ሰማ ምናሉ አንተ ምንድነው ያለው? ምናሉ ዛሬ ምናሉ እስኪ ምናሉ ዛሬ ምናሉ ምንድነው ያለው? ያሉት የለም አለ ብዙ ወሬ አዲስ የተፈበረከ አለ። በመቀሌ ተገኝቶ የኢህአዴግ ጠቅላይ ሚኒስትር ባዩ ሮቦት ኃይለማርያም ደሳለኝ እንዳሉ የትግራይ ህዝብ የበለጠ ታግለ የበለጠ ይከፈለኛል አልክ ጀግና ህዝብ ነህ ካሉ በኋላ የሚናገሩ ጠፍቷቸው መላ መለስ እንዳለው እርሱ ነው መለስ ነው። እኔ እንጃ በጣም ይገርማል። አንድ ተናግሮ መለስ ይላል። ይበልጥ ደግሞ ኢትዮጵያን የምታክል
ትልቅ ሀገር በአንድ ሰው ራዕይ ስትመራ ውርደት ነው። ያሳዝናል፣ ያስቀይማል፣ ያናዳል። በጣም ያናድዳል ብቻ ሳይሆን ያባሳጫል፣ በጣም ያባሳጫል። እስኪ ሌላስ ምንድነው ያለ? እስኪ ሌላ ያለ ብዙ አቅማንሷቸው መድረክ እስከሚቋረጥ ለፍልፎ አሉ ፍጥጥ ግፍት የኢህአዴግን አገዛዝ ተቃውሞ ዱር ቤቴ ብሎ ወስኖ በረሃ ለመሸጉ ጀግኖች ቆራጦች በትጥቅ ትግል ለሚፋለሙ ድርጅቶች በኢትዮጵያ ልማት አይናቸው የሚቀላ ብሎ ከገለጿቸው በኋላ የትግራይ ህዝብ ምርጫውን በድል እንዲዋጣው በመተማመን ምርጫውን በድል ካጠናቀቀለት በኢህአዴግ የሚመራ መንግስት የተቻለውን ሁሉ እንደሚፈጽምለት ኧረ ብዙ ነው ማታለለው የለም ያላሉት በጣም ብዙ ነው። በእውነት ነው የሚልህ እነሱ ያላሉት ነገር የለም። የታታሪነታችን መለያ የሆነ ንብ ከመረጣችሁ እንደፈለጋችሁ ማር ትበላላችሁ ነው የነበረ። እኔም ተከታትዬዋለሁ። ፖለቲካው ፍልስፍና ማርክሳዊና ስታሊናዊ መርህ ወደ ለየለት ማለሊታዊ ብሔርተኝነት በመቀየር ለትግራይ ብቻ እኩል ያደረገ የሶሻሊዝም ስርዓት እንገነባለን ወደ መጨረሻው ደረጃን ኮሙኒዝም እናደርሰዋለን እያሉ ብዙዎች ሲያታሉና ሲያታግሉ ቆይተው ከድል በኋላ የገቡት ቃል ክደው ትናንት ሲቃወሙት ወደ ነበረ የጋሪዎች የባሪያ የፊውዳል የብርጇ የሊበራል ካፒታሊዝም ሞኖፖላዊ ኢምፔሪያሊዝም ተሸጋግሮ ህዝብና ሀገር በፌደራል ነጣጥሎ በዲክታተራዊ የረግጠህ ግዛ ፖሊሲ እንደ ድሮዎቹ ሰሎሞናዊ ዘውዳዊ በሚመስል አካሄድ ለ24 ዓመታት ለአምባገነን ባህሪያቸው አብለጭላጭው አርቲፊሻል ዲሞክራሲ ቀብተው ፍትህ፣ ሰላም፣ እኩልነት ረግጠው ለግል ጥቅማቸው ሲራራጡ ለየራሳቸው በስልጣን ሲጉጫ ሲፋጠጡ እየገደሉ እያሰሩ ራስ በራሳቸው ሲመረጡ ከመጡ በኋላ 40ኛ የልደት በዓላቸው ያከበሩ ለሚዘጋጁበት 5ኛ ምርጫቸው ትርጉም የለሽ ዓለም ያወቅ የማይታዘበው አስቂኝ ድራማ ሆኖ ውጤቱ ዓለም ያወቀው ፀሐይ የመቀው ዲሞክራሲ መታለያ ምርጫ ሆነዋልና የነሱ ለነሱ እኔ ግን እዚህ ቁሜ ከፊት ለፊታችሁ እንኳን ለ14ኛ የትግል በዓል ምስረታ አደረሳችሁ እስኪ ለእናንተ ስለነዚህ አውሬዎች ተነግሮና ተዘርዝሮ የሚጨረስ አይደለም። ራሳቸው እንዳሉት ፊታቸውን ለመስዋዕትነት ጀርባቸውን ለታሪክ እንዳለፉ ጀግኖች የሰጡ ሳይሆኑ ፊታቸውን ለጥቅም ጀርባቸውን ለተጠያቂነት የሰጡ ወሮ በላዎች ስለሆኑ እስካሉ ድረስ ሞኝ ካገኙ ያታሉ። የኢትዮጵያ ሕዝብ ግን በቃ ብሏል። በቃ ትግል መርጧል። በቃ ይበቃሃል። አንተ ይበቃሃል ብለህ ለኔ አንተ ደግሞ ዝም ብለህ ትቀጥላለህ። እና አሁን አንተ አሳጥረህ ቋጨው፣ እኔ ግን ይበቃኛል። ለማጠቃለል ማራስ አጠቃለሁ እንጂ ችግር የለም። እኔ ላንተ እድሉ ሰጥቻለሁ። ረብዬ እንደሚሆን አድርገህ ለነዚህ ጥሩ አድርገህ መድረኩን ቀጥታ ወደ ፕሮግራማችን መግባት ነው። ራስህ ቋጨው፣ እኔ ግን ሄጃለሁ። በመጀመሪያ ግን ሰላምታ ሳልጠይቅ ገርሞኝ ወደ ነበረ ሐሳብ ጥልቅ በማለት ይቅርታ እየጠየቅ በደረቁ እንዳይሆንብኝ አሸማ አከም ጅርተን ነጉማ አገመኑ ወሊን ጉያን አራኩን አያኑማ ከበጀሞ ከስሞ ተገኛ ፊጎት ጀወራነከ በቃ አያኑ ወደ በጂ ኩረሰገል ጉያ ቡሬ ፈመቀብሰው ዳበቲ ፕደሚን ኢትስንጌ አሰላሙ አለይኩም ወራህመቱላሂ ወበረካቱ ንቶቦኮ ንብነው ንህላሙ አሳኪፍ ወቀህቲያ ይሮንኳ ሲን ጉድሰኔ ጉድሰ ሰላም እንግዶቻችን፣ እንዲሁም ጀግኖች ሰራዊቶቻችን እንደናንተ እንደ አንበሶች ኩራ ዘና ተባብዬ እንኳን አደረሳችሁ አደረሰን እላለሁ።
እንደሚታወቀው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትሂደን አንዳንድ ሰዎች እንደሚናገሩት ሳይሆን ሰፊ ሀገራዊ ዓላማ አንግቦ ለሁሉም የሀገራችን ብሔር ብሔረሰቦች አስተባብሮ አንዲት ኢትዮጵያ ለመገንባት ጀግኖች የህዝብ ልጆች እየከፈለ አወንታዊ ጎኖች በማበልጸግ ለዘላቂ ለውጥ እየገሰገሰ ይገኛል። የዚህ ማሳያም በድርጅቱ የሚገኙ የተለያዩ ብሔር ብሔረሰቦች ተምሳሌት የሆኑ ዘፈኖች ናቸው።
ተመልካቾቻችን አሁንም በድጋሚ እንኳን ለ14ኛው ዓመት የካቲት 19 የትግራይ ህዝብ ዲሞክራሲያዊ ንቅናቄ የምስረታ በዓል በሰላም አደረሳችሁ በማለት በኔ በኩል የነበረኝን ዝግጅት እዚህ ላይ ያበቃል። አሁን ደግሞ ባልደረባይን በሌላ አካባቢ የነበረውን ዝግጅት እንደሚከተለው ያቀርባል። አሁንም በድጋሚ መልካም በዓል። ክቡራትና ክቡራን ተመልካቾቻችን ይህ የምትመለከቱት በሀገራችን ተንሰራፍቶ ያለው አምባገነን የወያኔ ኢህአዴግ ስርዓት በሰላማዊና በዲሞክራሲያዊ መንገድ ስልጣን በምርጫ ለህዝብ እንደማያስረክብ በማመን ከዛሬ 14 ዓመት በፊት 1993 ዓመተ ምህረት ስርዓቱ በሚያምንበት አፈሙዝ ገጥሞ ከህዝብ ጫንቃ በማስወገድ በህዝብ የተመረጠና ከዘመኑ ጋር የሚጣጣም ጠንካራ ዲሞክራሲያዊ ስርዓት ለመገንባት አልሞ በሀገራችን መልካም ምድር ሁሉ በስፋት እየተንቀሳቀሰ የሚገኝ ህብረ ብሔራዊ የትግል ሰራዊት ነው። ዛሬ የትጥቅ ትግል የመሰረትንበትን 14ኛ ዓመት የልደት በዓላችንን እንደምታዩት በደመቀና በአማረ መልኩ እያከበረ ይገኛል።
የተከበራችሁና የተወዳችሁ የካቲት ሁለታ ቴሌቪዥን ተመልካቾቻችንና የሬዲዮ አድማጮቻችን በሙሉ እንደምትመለከቱት በሞራል አድርገው ነው የመጡት። አሁን ደግሞ በተዘጋጀላቸው ቦታ ቁጭ ብለው ይገኛሉ። ከዚህ በመቀጠል እንግዲህ ወታደራዊ ሰልፍ ይካሄዳል። ብራችሁና የተወዳችሁ የአወት ነው ጻት ወይም ደግሞ ድል ለጭቁኖች ኪነት ቡድንም እዚሁ ላይ ይገኛል ፊት ለፊታችን። እናም የተከበራችሁ ተመልካቾቻችን ይሄም ዛሬ የሚቀርቡ ዝግጅቶችን እየተከታተልን ወደ እናንተ የምናደርስ ነው ምን ሆነው አሁንም ድልና ስኬትን ለጀግናው ሰራዊታችን እየተመኘን መልካም በዓል መልካም የልደት በዓል እንላችኋለን። በድጋሜ ከበዓሉ ጋር መልካም ቆይታ አድርጉ። I'm
ክቡራትና ክቡራን ውድ የካቲት ሁለታት መልካቾቻችን በሙሉ አሁን ደግሞ በአውት ነው ሰዓት የኪነት ቡድን የተደረሰ ይበቃል የሚል የመድረክ ድራማ ወደናንተ ይድረስ ብለናል። በድጋሚ መልካም በዓል እንኳን ለዚህ ታሪካዊ በዓላችን በሰላም አድረሳችሁ ለማለት እንወዳለን። መልካም ቆይታ ከኛ ጋር። አሁንም ስማ ፕሮፌሰር፣ እሺ በዩኒቨርሲቲያችሁ ያሉ ተማሪዎች ማን የማን ፓርቲ ደጋፊዎች እንደመሆናቸውና በተለይ ደግሞ የታምራትና የማርታ ያለ ግንኙነት አዲስ ኢንፎርሜሽን ካንተ ፈልጋለሁ። ውለታው ደግሞ ደህና ዳጎስ ያለ ገንዘብ ሶር ጀነራል፣ እኔ በንጹህ የሰው ልጅ ህይወት ላይ ቁማር ለማጫወት ህልና አይፈቅዱም፣ አልስማማም። ፕሮፌሰር ብትስማማም ባትስማማ ምርጫው ላንተ ነው። ጤና ይስጥልን። እንደምን ነህ? ሰላም ናችሁ? ከየት ነው የመጣኸው? ከገጠር ወደ ከተማ ስራ ፍለጋ ነው የመጣሁት። ምን አይነት ስራ ነው እንደምትሰራ? የኔ ስራ አካፋና ዶማ ይዤ የሬሳ ጉልጓድ መቆፈር። ሁለተኛ እንደዚህ አይነት ቀነት ነው።
ነግሬያለሁ። አጭበርባሪ ለክቡር ጀነራል በማሲንቆ ትንሽ ላሞግሶ ደግ እንዴት ነው ጀነራል ኃይሉ አለል እባክህ ኧረ እንዴት ነው ጀነራል ኃይሉ አሞቶ ኮስታራ ጨካኝ ጌታ ዛሬ በጣም ደስ ብሎኛል። ሁላችን እውነተኛ የመንግስት ታማኝ ቀይ ገዥ እንጂ በቅርብ ጊዜ ደግሞ ከኮሎኔል ማዕረግ ወደ ደህንነት የተቀየሩ ምታግን አምጣስከቲ ይቅርታ ጀነራል፣ ምንም ማድረግ አልቻልኩም። በቃ ተሸበርኩ። ሌላ አማራጭ አጣሁ። ዝም በል። ጥሩ ህይወት ለማሳለፍ ምን ማድረግ እንደነበረብህማ አስቀድሜ ነግሬህ ነበር። አሁንም እንደዚህ ጋዜጣ እንዳትሰጥ የምትታሰብ ትችያለሁ። ትእዛዝ ለምጣስ እና ምን ማድረግ አለብኝ? እንዴት አድርጌ ህይወት ልምራ? ደሞዝ የለኝም፣ የሚሰራ አቅም የለኝም፣ የሚረዳ ሰው የለኝም። አካካሌ በሙሉ እስኮጅ። በቃ እስኮጅ አለኝ። ታጋይ ነበርኩኝ፣ መሪ ነበርኩ። አይሰራም። ደግሞ ጋዜጣ እሸጣለሁ እያልክ የማን ጋዜጣ እንደምትሸጥ ተነቆባል። ውሸት የገቢ ምንጭ የህይወቴ መሰረት። የህይወት መሰረት ግን ስራ ነው እንጂ ውሸት አይደለም። ስሚ እንዳንቺ ዩኒቨርሲቲ ባይደርስም ሃይስኩል ጨርሻለሁ። ደግሞ በተሞክሮ እኔ በልጥሻለሁ። አታውቅኝም? ኩራባቸው እኮ ነኝ። እኔ እኮ ዋሽተህ እኮ መኖር ሰርተህ መኖር ይሻላል ብዬ እኮ ነው። ስራ ካልተገኘሳ መሞት አለብኝ? ጥያቄው ላንቺ ነው። ስራ አጥነት እኮ አንተን ብቻ ሳይሆን ለሁሉም የሀገራችን ወጣት እያጠቃ ያለው ቫይረስ ነው። ሆኖም ግን በቃ እኔ ስለ ራሴ ብቻ ነው የሚያስበው። አለቀ። እዚህ ላይ ሐሳብ ካለሽ መከተል ትችያለሽ። አንድ ጥያቄ ልጠይቅህ፣ ፍቃደኛ ነህ? አይደለሁም። እኔ ግን ፍቃደኛ ብትሆኝም ባትሆኝም እጠይቅሻለሁ። ስሚ የኔና የአንቺ ስነ ሐሳብ ሰምና ወርቅ ሳይሆን ሰምና እሳት መሆኑን ታውቂያለሽ? አላውቅም። እንድታስረዳኝ ግን እጠይቅሃለሁ። ወይ ለምሳሌ የአንቺ ስነ ሐሳብ ዩኒቨርሲቲ ከጨረስኩ በኋላ ባለስልጣን ሆናለሁ የሚል ስነ ሐሳብ ሊሆን ይችላል። የኔ ስነ ሐሳብ ደግሞ መዋሸት ነው። መዋሸት ይህ ስነ ሐሳብ የሰው ስነ ሐሳብ ሳይሆን የሰይጣን ስነ ሐሳብ ነው። ኦፍ ኮርስ ትክክል። ሰይጣን እኮ የራሱ ስነ ሐሳብ አለው። የከተማ አንበሳው ደግሞ ሰው ማስፈራራት ጀምረሃል። ስማ ታምራት፣ ወያኔ በአፈሙዝ ብረት እንጂ በሰላማዊ ምርጫ አይወድቅም የሚል የትግልን አቋም የሚደግፍ አደገኛ ቡድን አለ። ስለዚህ ብዙ የምታውቀው ምስጢር አለ? እኔ ምንም ነገር የማውቀው ኢንፎርሜሽን የለኝም። ዝም በል አስመሳይ! ምላስን ጥቁር፣ ልብህን ጥቁር እባብ። ሁለተኛ ከዚች ልጅ አይኔ ነህ ህዝባ ህዝብ። ስሜ ማርታ፣ እየሄድሽበት ያለሽን መንገድ መነሻና መድረሻ ያለው የጥፋት መንገድ መሆን ታውቂያለሽ? የሰላም መንገድ እንጂ የጥፋት መንገድ አላውቅም። ማርታ፣ ለሌላ መሸወድ አትሞክሪ። ፕሮፌሰርና ታምራት ግንባር ቀደም የመንግስታችን ጠላት ናቸው። እኔ እኮ ራሴ ብቻ ነው የምወክለው እንጂ ስለ ፕሮፌሰርና ታምራት የሚያውቀው ምንም ነገር የለኝም። ቆይ ግን አንቺ በዚህ በትንሽ እድሜሽ ስለ ፖለቲካ ስለ ራስሽ አታስቢም? የተከበርክ ጀነራል፣ ምክርህን እኮ ተቀብያለሁ። ደግሞ ከእስር ቤት እንድወጣ ያደረክልኝ በህይወቴ የማይረሳው ትውስታ በእውነት ታላቅ ምስጋና ይገባሃል። ማርቲ፣ ካንቺ ፍቅር እንጂ ምስጋና ያስፈልገኝ። እወድሻለሁ ማርቲዬ። ሰላም፣ እንዴት ነው ጀነራል? ኦ ታዴ መጣችሁ? ቁጭ በሉ። የት ቁጭ እንላለን? ይህ ጽፌት ቤት እኮ የመንግስታችን ጽፌት ቤት ሳይሆን የቴዲን ጽፌት ቤት ነው የተቀየረው። ሴትዮ ስነ ስርዓት አለ። ባልሽ አይደለሁም፣ ሚስቴም አይደለሽም። አዎ ሚስትህን እኮ ማርታ ናት። ያቺ የመንግስታችን ዋና ተቃዋሚ ሽፍታለች። ስነ ስርዓት አድርጊ። አላረግም። ታረጊያለሽ? አላረግም። አትባለኝ። ስማ ታምራት፣ የቴዲን ደጋፊዎች መሆናችን እኮ ቀስ በቀስ እያወቁ ናቸው። ስለዚህ ቶሎ ብለን በረሃ መውጣት አይሻልም? ከእንግዲህ መሄዳችን አይቀርም። ነገር ግን ከኛ ጋር የሚሄዱ ጓደኞቻችን ስላሉ ትንሽ እንቆያለን። እኔ ግን በጣም ፈርቻለሁ። ደግሞ በዩኒቨርሲቲያችን ውስጥ እኮ ስንት ተማሪዎች እየታሰሩና እየተገደሉ ናቸው። ሃይ ማርታ፣ ይህ ነገር እኮ ከኃይለ ሥላሴ ዘመን ጀምሮ ነው። እነ ጥላሁን ይግዛው፣ ዋልልኝ መኮንን፣ ሌሎችም እኮ ብዙ ተገድለዋል። ይሁን እንጂ ትግሉ እስካሁን ድረስ እንደቀጠለ ነው። እሺ ሞሃይ፣
ለምንድን ነው የመነኮሱት? ባለቤቴና ልጄ ከሞቱ በኋላ ነው። ባለቤቶ ልጆ መቼ ነው የሞቱት? በ97 ዓመተ ምህረት በተካሄደው ምርጫ ነው። በበደና ላይ በጥይት አይዞህ እንደ ውሻ አይዞህ። ስላለፈው ነገር ማልቀስ ጥሩ አይደለም። አይዞህ ስላለፈው ብቻ አይደለም እያለቀስኩ ያለሁት ስለ ታምራት ልጄ ነው። አሁን ደግሞ ምርጫው ደርሷል። እንደ ልማዳቸው ልጄን ያተፍታል። እባክህ ምከርልኝ። እሱ ብቻ ነው። አይዞህ ታምራት ልጆ ምንም አይሆንም። ደግሞ ይሄ ችግር እኮ በእርሶ ቤተሰብ ብቻ ሳይሆን በመላው ሀገራችን የተከሰተው ችግር ነው። አይዞህ እውነት የሃይማኖት መሪዎቻችን ሳይቀሩ እኮ ነው እየታሰሩና እየተገደሉት ያሉት። ወይኔ ልጄ እግዚአብሔር ራሱ ሰላም ፍትህ ይፍጠርልን እንጂ ምን ይደረግ ብለህ ነው? ስማ ፕሮፌሰር፣ የተሄድን 14ኛ ዓመት የምስረታ በዓል ምክንያት በማድረግ አንድ ጽሑፍ ጽፏል። አሁን ጽሑፍ ያለው የዚህ ጽሑፍ ይዘቱ ደግሞ ተሄድን በፖለቲካዊ፣ በወታደራዊ፣ በኢኮኖሚያዊ፣ በዲፕሎማሲያዊ ብቃቱ ታላቅ ደረጃ እንደደረሰ ያጠነጥናል። ልክ ነህ። ለመሆኑ ይህ መረጃ ከየት ነው ያገኘው? ከኔ። ዝም በል። ነፃ ሀሳብ፣ ነፃ መንፈስ፣ ነፃ ፕሬስ የለም የሚል ያን ተቋም ነው አይደል? የስ አሁንም በኢትዮጵያ ውስጥ it is not free speech, free press፣ ነፃ ሀሳብ፣ ነፃ መንፈስ የለም። ይበቃል። ፈለጋችሁ ማድረግ ትችላላችሁ። ስነ ስርዓት በቃ ወይዘሮ ማብራት የመንግስታችን ምስጢር አሳልፈሽ በመስጠት ክስ ተመስርቶብሻል። አንቺ ራስሽ። የዛሬ ቀን የብርሃን የደስታ ቀን ነው። አሁን የቀረን ደግሞ ወደ በረሃው ትግል ጉዟችንን መጀመር ብቻ ነው። አጋጣሚ ዛሬ ቀን የትሂድን 14ኛው ዓመት የምስረታ በዓል ነው። ይቺ ቀን ስር ነቀል ለውጥ ለማምጣት የአርነት ጥይት የተተኮሰባት ቀን ነች። ዛሬ ቀን በመላው ዓለም ላይ የሚገኙ የትሂድን ደጋፊዎች ስፔሻሊ ደግሞ በበረሃው ድርጅቱ ያለበት ቦታ ላይ በደማቅ ሁኔታ እየተከበረ ይገኛል። ወያኔው ደግሞ ከዚህ ጋር በማያያዝ በህዝባችን ላይ ከፍተኛ ግፍና ስቃይ ቢያደርስን ህዝባችን ግን በየቤቱ በሽግ እያከበረ ይገኛል። ሌላ ወያኔ ኢህአዴግ በ2007 ላይ ለሚያካሂደው ምርጫ በቅቤ ጠባሽ ምላሱ የማታለል ድራማ እየሰራ ነው። ስለዚህ ህዝባችን ቀድሞ እንድነቃና የአምባገነኑን ስርዓት ይበቃል ብሎ እንዲታገል መልእክታችንን እናስተላልፋለን። በተረፈው ኩራባቸው በትክክልም ይቅርታ በመጠየቅ ከኛ ጋር ወደ ትግል እንዲሄድ ቃል ገብቷል። አመሰግናለሁ። ስሙናት ጀነራል ፖሊስ እሺ ወደዚህ የመጣ ነው ያለ። ስለዚህ ጥሩ ብለን ከዚህ ቦታ እንቀይ። በጣም በል ቦታ እንደ ሄሎ ምን ጀነራል ጠፍቷል? መቼ? ይሄ የመንግስት ገንዘብ ዘርፎ ችግር የለም የትም አይደርስም። ቁማተ ከሃዲ ማርታን ለማግኘት ስትል የመንግስታችን ምስጢር አሳልፈህ ሰጥተሃል። ታዴ እንዳትገደል ታዴ፣ ወደ አንተ እየመጣሁ ነው። ስማ ታዴ፣ ድሮ በረሃ እያለ እኔ አንተ ትምህር እንደነበርኩ በደንብ ታውቃለህ። እና ምን ለማለት ፈልገህ ነው? ውህች ከመጣ መንገዱ ህጨርግ የሚል ብር የትግርኛ ተረት አለ። አውቃለሁ። በጣም ጥሩ። ይህ ካወቀው በቂ ይመስለኛል። እኔ ወያኔ ምስጢር በደንብ አድርጌ ያውቀዋለሁ። ወያኔ ኢህአዴግ በህዝባችን ላይ ዘግናኝ ግፍ እየፈጸመ ነው ያለው። ስለዚህ እኛ ደግሞ የዚህ ጥቁር ታሪክ ተጠያቂዎች መሆን የለብንም። ይህ ሻንጣ ሁሉ ብር ነው የመላ። እንዴት ወደ ውጭ ሀገር እንሽሽ? ህይወታችንን እናድን። ምን አገባን? ብር ከሚገርምህ እንዳንተ ያለ ደፋር ሰው አጥቼ እንጂ ወደ ውጭ ሀገር ለመሄድ ብዙ ጊዜ አስበህ ነበርኩ። እውነት ለመናገር በህዝባችን ላይ አሳዛኝ ግፍ ፈጽመናል። ከአሁኑ በኋላ ግን በቃ ይበቃል። ከስህተታችን መማር አለብን። አዎ እኛ ብቻ ሳይሆን ሁሉም የወያኔ ባለስልጣኖች በህዝባችን ላይ የሚፈጽሙ ግፍና ሰቆቃ ይበቃል ብለው እንደኛ ከስህተታቸው መማር አለባቸው። ትክክል። እኛም እስካሁን ድረስ ለጥቅማችን ብለን
ስንሰራ የመጣነው የጥፋት ድራማ እዚህ ላይ ተጨርሷል። ይበቃል በቃ በቃ ይበቃል በቃ በቃ ይበቃል ይበቃል በቃ በቃ ይበቃል በቃ በቃ ይበቃል እንግዲህ ይበቃል ልብና ጭብጨባ ንጹህ ሰው የተከበራችሁ የካቲት ሁለት ቴሌቪዥን ተመልካቾቻችን የካቲት 19 14ኛ ዓመት የድርጅታችን የምስረታ በዓል ምክንያት በማድረግ የተለያዩ ዝግጅቶችን ወደ እናንተ ስናደርስ ቆይተናል። እኛ ለዛሬ ወደ እናንተ ስናደርስ የነበረውን ዝግጅት እዚህ ላይ እንቋጫለን። ከኛ ጋር ቆይታ አድርጋችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። በድጋሜ እንኳን ለዚህ ታሪካዊ በዓል በሰላም አደረሳችሁ ለማለት እንወዳለን። ሰላም